ጽናት ክፍል 58 ተለቀቀ። ጽናት ለኪራ ቃል ገባችለት። ሄኖክና ሀሴት ተባረሩ። ምሩ ያለችበት ሁኔታ ምን ይመስላል እያላችሁ ለምትጠይቁ በሙሉ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ያው የኪራና የጽናት እውነቱን ለምን እስከ ዛሬ ድረስ አልነገረችውም እያልን ብዙ ጥያቄ እየጠየቅን ነበር። አሁን ላይ እንግዲህ ትልቅ ደስ የሚል ነገር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ኮሜንት ላይም አስተያየት ስጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። እንግዲህ ጽናትና ኪራ ለምን ጽናት ለኪራ እውነቱን አልነገረችውም እያለን ብዙዎቻችን ያው ስንጠይቅ ስናወራ እንግዲህ ጽናት ለምን አትነግረውም እያለን በጉጉት ስንጠብቅ እንደነበረ እናውቃለን። አሁን ላይ ግን ጽናት ለኪራ ቃል የገባችለት ትልቅ አዲስ ነገር አለ። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ። የምሩ ደግሞ አሁን ባለችበት ሁኔታ ምስታሽፋ ብትሆንም እንግዲህ ሆስፒታል ውስጥ ናት። ቢሆንም ግን ምሩ አሁን ላይ ደህነኛ ያኔ በጤንነት ላይ ትገኛለች ማለት ነው። ደህነኛ ናት። ያው ዛሬ ወይም ነገ ከምስታሽፋ እንደምትወጣ እንግዲህ በቶክቶካቸው እየተናገሩ ነበር። እውነት ለመናገር ጽናትና ኪራ በጣም ደስ የሚሉ ተዋናይ፣ ደስ የሚሉ በአንድ ፍቅራቸውን ለማሳለፍ የሚተጉ ልጆች ናቸው። እንግዲህ የጽናትና የኪራ አንድ ላይ የመሆን ሁላችንም ጉጉት አለን። መቼ ነው በአንድ ላይ የሚሆኑት? መቼ ነው እንደዚህ የሚሆኑት? እያለን ብዙዎቻችን ጥያቄ እየጠየቅን ነበር። ቢሆንም ግን ጽናት የሆነ ትልቅ ነገር ያው ከራሷ አንደበት ያስቀመጠችው የጻፈችው ለኪራ ያስተላለፈችው መልእክት አላት ማለት ነው። ጽናትና ኪራ ለምንድን ነው በአንድ ላይ ሆነው ህይወታቸውን የማይመሩ? ለምንድን ነው ሽምግልና እንደሆን የቀለበት ፕሮግራማቸውን የማያስተገው የምንል ብዙ ልጆች አለን ማለት ነው። ጽናት ብዙ ነገሮቿን ለኪራ ብትሰጥም እነሱ ቤቱና ስንት ስትንገላት ስትሰራ ስትኖር ነበር እና አሁን ላይ ግን የነገሮችን በአንድ ላይ ለማድረግ እንዲሁም በአንድ ላይ ለመሆን የወሰነችው ውሳኔ አለ ማለት ነው። እሱም ውሳኔ ምንድን ነው የሚለውን እነግራችኋለሁ። አብራችሁ ይቆዩ። ጽናት እንግዲህ ሄኖክና ሀሴት የተባረሩበት ምክንያት አብዛኛው ሀሴት እንግዲህ ኪራን እንደምትፈልገው እናውቃለን። ጽናትን አባራ እና ሲቀጥል ደግሞ ምሩን ያው ያሳሰረቻት ያሳገተቻት እዚህ ደረጃ ያደረሰቻት ሀሴት ናት። አንደኛ ነገር ምሩ የጽናትና የኪራን ፍቅር ለመቀጠል ያልጣረችው ነገር የላትም። እነሱን በአንድ ለማድረግ ሁለቱንም እየተቆጣች ሲያጠፉ እየተቆጣች እየመከረች ብዙ ነገሮችን እየተናገረች እንግዲህ የምሩ ያው እዚህ ደረጃ ደርሳለች ማለት ነው። በማን ምክንያት? በሀሴት ምክንያት። ያው ሀሴት እኔ ኪራን እወደዋለሁ፣ እሷ ምሩ ደህና ከሆነች ኪራና ጽናት በአንድ ላይ ይኖራሉ፣ ይጋባሉ እያለች እንግዲህ በጭንቀት ላይ እንደነበረች እናውቃለን። ቢሆንም ግን አሁን ላይ ሀሴትና ያው ሀሴት ተዋራለች ማለት ነው። እውነት በመናገር ስለተዋረረች ሄኖክና ሀሴት ተባረዋል ማለት ነው። በጣም ነው ደስ ያለኝ። እንግዲህ ደስ ያላቸው የቪዲዮ ላይክ አድርጉ። እንኳንም የተባረሩ የምትሉ ላይክ አድርጉ ማለት ነው። እንግዲህ ከአሁን በኋላ በአንድ ላይ ለመሆን ብዙ ነገሮችን እያሉ ይገኛሉ። ጽናትና ኪራም በአንድ ላይ ለመሆን ዛሬ ነገ እያሉ ነው። እንግዲህ ዛሬ በጉጉት የምንጠብቀው አዲስ ነገር አለ። እሱም ደግሞ አዲስ ነገር ጽናት ለኪራ ቃል እንደምትገባለት እናውቃለን ማለት ነው። እስከ ዛሬ ሀሴት ብዙ ነገር እያደረገች ምሩን እንግዲህ በራሷ እጅ አጥፍታ ኪራን ለራሷ ለማድረግ ብትጥርም አሁን ላይ ግን ተነቅቶባቸው ሄኖክና ሀሴት ተባረዋል ማለት ነው። እንግዲህ ምሩ ያው በጣም ደስ የምትል ልጅ እና ጨዋ ልጅ እንደሆነች ሁላችንም እናውቃለን። ለጽናትና ለኪራ የምታስፈልጋቸው እንቁ ልጅ ናት። አሁን ላይ ግን ያው እነሱንም
አባራ ያው ነገሮችን ለማድረግ እየሞከረች ነበር ሀሴት። አሁን ላይ ተነቶባት ያው ሁለቱም ተባረዋል ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር እነሱ ስለወጡ እነሱ ስለተዋረሩ በጣም ከምላችሁ በላይ ደስ ብሎኛል። እንግዲህ የኪራና የጽናት ፍቅር ይቀጥላል ማለት ነው። ምሩም ትለቀቃለች፣ ጽናትና ኪራም ደግሞ ፍቅራቸው ይቀጥላል ማለት ነው። ማንም የሚገባባቸው የለም። እውነት በጣም በጣም ከምላችሁ በላይ ደስ የሚል ነው። እንግዲህ ጽናት ለምንድን ነው እስከ ዛሬ ድረስ ለኪራ ያልተናገረችው? ለምንድን ነው መድረቋ? ደረቀች፣ ድርቀትሽ ያስጠላል፣ ለምንድን ነው አትናገሪም እያለችኋት ነበር። እንግዲህ ዛሬ በሚለቀቀው አዲስ ቪዲዮ ደስ የሚል አዲስ ነገር ይዛልን ትመጣለች ማለት ነው። እሱም ደግሞ እንግዲህ ምሩና ኪራ በአንድ ላይ ለመሆን ያው ናሁና ምሩ ደግሞ የራሳችን ህይወት ለመኖር ዛሬ ነገ እያሉ ይገኛሉ። ቢሆንም ግን በጣም ደስ የሚል ብዙ ነገሮች አሉ። እነሱን ለማስተካከል ለመሞከር የማይገድፉት የማይጥሩት ነገር የለም። ምሩና ናሁ ፍቅራቸው ያስቀናል። አሁንም ነገም በአንድ ላይ እንደሚመጡልን እንደሚሆኑ ባለሙሉ ተስፋ ነን ማለት ነው። እንግዲህ ይህን ቪዲዮ የምትሰሙ በሙሉ ጽናት ለኪራ ትንገረው እያላችሁ ኮሜንት ላይ አስቀምጣችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ጽናት ለምንድን ነው ለኪራ ማትነግረው? ጽናት ለኪራ ትንገረው እያለን ብዙዎቻችን ስንጠይቅ ነበር። አሁን ላይ እንግዲህ ለመንገር ፍቃደኛ ሆናለች ማለት ነው። እውነት በጣም ደስ ብሎኛል። ጽናትና ኪራ መቼም አይለያዩም። አንደኛ ሀሴት ናት። ሀሴት ብዙ ነገሮቿን ለመገደፍ ሆነ እንትን ለማለት እየጣለችው ነገሮች አሉ ማለት ነው። በመቀጠልም ሀሴትና ጽናት የተወያዩበት የተገናኙበት በጣም ትልቅ ነገር አለ። እሱም ደግሞ ቢሆንም ያው ምሩም እንግዲህ ዛሬ ከሆስፒታል እንደምትወጣ እናውቃለን ማለት ነው። ትናንት ወደ ሆስፒታል ገብታ ነበር በጣም አሟት። አሁን ላይ ግን ደህና በጤንነቷ ደህና እንደሆነች እናውቃለን ማለት ነው። ያው የጽናትና የኪራ ቤተሰቦች እንኳን ደስ አላችሁ እላለሁኝ። ምሩ ከተለቀቀች ጽናትና ኪራ ፍቅራቸው እንደሚቀጥል ሁላችንም እናውቃለን ማለት ነው። የምሩና የኪራ ወዳጆች እውነት ለመናገር በጣም ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ ያው በቲክቶክ ገጻቸው ብዙ እያወሩ ሊቭ ላይ ብዙ ተቀምጠው ደግሞ እያወሩ እየሳቁ ነገሮችን ለመፍታት እየሞከሩ ይገኛሉ። እንግዲህ ኪራና ጽናት በአሁኑ ሰዓት እዚህ ደረጃ ደርሰዋል ማለት ነው። ምሩም ተለቃ ያው አሁን ትልቅ ደረጃ እንደምትደርስ እና ከጽናት ጎን እንደምትቆምላት ነግራችኋለሁ። እንግዲህ ሀሴት ያው እስከዛሬ በጣም ትልቅ ወንጀል እየጸነሰሰች እንደሆነ እናቅ ነበር። አሁን ላይ ግን ዛሬ ነገ እያለች ነገሮችን ለመፍታት ለመቋጨት እየሞከረች ትገኛለች ማለት ነው። እንግዲህ ምሩና ጽናት ያው ብዙ ነገሮች አሉ። እሱም ደግሞ ለማድረግ ለመወሰን ብዙ በቂ ምክንያት ያስፈልጋል እላችኋለሁ። የጽናትና የኪራ ወዳጆች ላይክና ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሀሴት እንደውም ያው የናሁና የስውረት ስም ባንድ እንደሆነ እናውቃለን። ቢሆንም ግን ብዙዎቹ የማስቆጣት አይነት ነገር ብዙም ነገሮች ወደ ኋላ ለመሳብ እየሞከሩ ይገኛሉ ማለት ነው። አሁን ላይ ያው በጣም በጣም ከምላችሁ በላይ ደስ የሚልና የማይን ነገሮች አሉ። እነሱም ደግሞ በአንድ መሆን መፍትሄ አላቸው ማለት ነው። እንግዲህ የምሩና የጽናት ወዳጆች ቆይታችን ይህን ይመስል ነበር። የምሩ እንዲሁም ምሩ መለቀቅ አለባት። እዚህ ደረጃ መድረስ የለባትም። ለምንድን ነው? ስለዚህ ምሩ ያው ታማ ሐኪም ቤት ሆስፒታል ብትገባም አሁን ላይ ግን ደስተኛ ነገር ሆናለች ማለት ነው። እወዳቸዋለሁኝ። በጣም ደስ የሚል ነገሮች አሉ። እነሱንም ይዤላችሁ እመጣለሁኝ። በመቀጠል ቪዲዮ አዳዲስ ነገሮች አሉ። እነሱን ይዤላችሁ ስመጣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁኝ። እንግዲህ ጽናትን የምትወዱ እንዲሁም ምሩን የምትወዱ በአንድ ላይ ሆነን ነገሮችን ለመፍታት እየሞከርን ነው ማለት ነው። እሱም ደግሞ የጽናትና የምሩ ወዳጆች በአንድ እንደምትሆኑ ተስፋ አለን። በመቀጠል ያው ነገሮች ለመቋጨት እንዲሁም ለመፍታት እየሞከርን ብዙ ልጆች አለን ማለት ነው። እሱም ያው የምሩና የጽናት እንዲሁም የናሁ የኪራ
ወዳጆች እወዳችኋለሁ፣ አከብራችኋለሁ። በመቀጠል አዳዲስ ነገሮችን ከጽናት እንዲሁም ከኪራ ይዤላችሁ እመጣለሁ። መቼ የፍቅር ጥያቄ የሚያቀጥል የምትለው ወይም እሷ መቼ ነው እውነቱን የምትነግረው እያለን ብዙ ልጆች እየጠየቁ እንገኛለን ማለት ነው። እሱን ጥያቄ ደግሞ በመቀጠል ይዤላችሁ እመጣለሁ። እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እላለሁኝ። ባይ ባይ።